እኛ አርሰናል ደጋፊ ነው። የ19 ቲም ማሊያ አንለብስም። ዋንጫ ይቻል አቅም ነበር ያው ከ2 አመት በኋላ ከ22 አመት በኋላ እሺ ስሜትን በአንድ ቃል ስትግለጥ ጋይስ ጋነርስ ይችላል ለጋነርስ አርሰናል ዛሬ ኢንተርቪው ላደርግ ያልገባውበት የለም። እዚህ ያለውን ፍቅርታ አለ ሰውን ሌላ ትርጉም ሊሰጥ ይችላል ጋነርስ ይችላል ነው ብለው ከሊግ በላይ ነው። አሁን እኔ 100% ማለት ነው መቆጣጠር አልቻልኩም ራሴን ማለት ነው። ትናንትና አሁን ለምሳሌ ጋይስ ጋነርስ ይችላል ለጋነርስ አርሰናል ዛሬ ኢንተርቪው ላደርግ ያልገባውበት የለም። አርሰናል እንኳን ደስ ያለ አርሰናል ዋንጫ አንስቷል። እንዴት አየስ? በጣም የማይታመን ነገር ነው። ያው ደስ ብሎናል በጣም ከ22 አመት በኋላ ማለት አስቡ እንግዲህ የኔ እድሜ ማለት እኮ ነው። በጣም አንድ ሰው ተወልዶ እግር ኳስ ሁላ መጫወት የሚችልበት እድሜ ማለት ነው። እሺ እንዴት ነው ስሜትን እንዴት ትገልጻለህ? ስሜቱ በቀላሉ ተናግረን ነው የሚወጣ ነገር አይደለም። ቢሆንም ግን ደስ ብሎናል። በጣም ደስ ከባድ ነው ለመናገር ይከብደኛል። አርሰናል መደገፍ ከጀመርክ ስንት አመት ሆነ? ምን አይል ጊዜ? እኔ አርሰናል ስደግፍ ራሴን አላቅም። ግፋቢ ለተላለቆቼ ደጋፊዎች ነበሩ የአርሰናል ልጅ ሆነው ምናምን ነገር አላቆም ራሴን ስደግፈው እና በጻነት ነው የጀመርኩት። እስካሁን ሌላ ክለብ ላይ ተቀላቅላ አታውቅም? አርሰናልን ብቻ ነው የምትደግፈው? አርሰናል ብቻ ነው የማውቀው። ጋነርስ ይችላል ነው ብለው አረፍ ነው ግዴታ ከቻልክ ማለት ነው የአርሰናል ደጋፊ መሆን አለበት። ምክንያቱም ማለት ነው እኛ በምክንያት ነው ምክንያቱም አሁን ለምሳሌ የአርሰናል ወደ አዲስ አበባ ብትሄድ ማለት ነው ፕሮጀክት አላቸው ከተወሰነ ከ2 አመት ወይም ከ3 አመት በኋላ ደግሞ ወደ ሆሳና ይመጣሉ እየተባለ ነው። ዛሬ ራሱ ነው አደባባይ የሆነ ድባብ ይኖራል ብዬ ነበር የወጣሁትኝ። አደባባይ ምንም አላገኘውም። ድንገት እናንተ ፈን ስታረጉ አይቼ ነው። እሺ ምን ይመስላል ስሜቱ? እንዴት ነው? ከሊግ በላይ ነው። አሁን እኔ 100% ማለት ነው መቆጣጠር አልቻልኩም ራሴን ማለት ነው። ትናንትና አሁን ለምሳሌ አዲስ አበባ ሄጄ ኮምፓሪሽን ላይ ስንሄድ የሆሳና ይበልጣል። ስለዚህ ከአዲስ አበባም በላይ የሆሳና ይበልጣል በጣም ከሊግ በላይ ማለት ነው። እኔ ሊነግርህ አልችልም። ምንም ማለት አልችልም። ፍቅር ነው። ኦኬ እሺ አርሰናልን መደገፍ ከጀመር ቆይታል? እኔ 11 አመት ሙሉ በስመ አብ። እንዴት ወደድከው ይሄን ያህል ለመደገፍ? ያው ፍቅር ስለሆነ ፍቅር ነው። ደስ ይላል። ለነገሩ የገባው ሰው ነው የሚያውቀው። እሺ አንተ አሁን ስንት ጊዜ ሆነ? እኔ አሁን ለምሳሌ ይሄ አካባቢ ቁጥር 3 ትምህርት ቤት አካባቢ ነው 8ኛ ክፍል እየተማርኩ ነው የጀመርኩት። 8ኛ ክፍል ስንት አመት ነው? 6 አመት ሊሆን ነው ማለት ነው። አሁን ስንት አመት ነው? እኔ 29 አመቴ ነው። በሷ ስንት ማለት ነው? 13 አመት 6 ከ29 16 ሲቀነስ ስንት ነው የሚሆነው? 13 አመት 13 አመት። አዎ ዛኑኝ ነው መደገፍ የጀመርኩት። ስለዚህ ውስጤ ነው አርሰናል። ይመች ደስ ይላል። አንተ አሁን ስንት አመት ሆነዋል አርሰናልን መደገፍ ከጀመረ? እኔ ኦልሞስት ወደ 16 አመት እንደዛ ይሆናል። 16 ሙሉ? አንተ በጣም ቆይተህበታል። አንተ ነህ ትንሽ 16 አመት ደግፌያለሁ። ያው የአርሰናልን ጨዋታ አይቼ ነው የጀመርኩት። በኔ እድሜ አሁን አርሰናል ኦልሞስት ሚዲያ ላይም ሲወራ ወደ 22 አመት ቆይቷል ዋንጫ ካገኘ እና በዛ መሃል በጣም በብዙ ቻሌንጅ የመጣ ቲም ነው። ለዚህ ደግሞ በአገር አቀፍ ደረጃም ሲታይ የነበረው ለቲሙ የነበረው የደጋፊዎች ጽናት ጎበዝ ተጫዋቾችም ናቸው። በነገራችን በጣም ማራኪ ነው ጨዋታው እና ደግሞ በጣም አሁን እኔ በጣም እንትን ያለኝ ቆይቷል 20+ ቆይቷል አመቱ ማለት ነው ዋንጫ ካነሳ። አሁን ይሄን ስሜቱ እስቲ በደንብ አድርጋችሁ ግለጹልኝ። ብር በጣም ደስ ብሎኛል። እኔ 20 አመት በኋላ በጣም ስለዚህ ያለውን ፍቅርታ አለ ሰውን ሌላ ትርጉም ሊሰጥ ይችላል። ብዙዎች እኔ ራሱ ደጋፊ ነበርኩኝ። አሁን ላይ ከታርግ ያለው ግን ከታረኩበት ምክንያት ብዙ ጊዜ ሶሻል ሚዲያ ላይ አውርቻለሁ። ያኔ ቼልሲ ነበር የምደግፈው። ማዘርን አስቀይሜያታለሁ። በጣም ስለምወደው ተሸንፌ ገብቼ ማዘር ላይ አፌን ከፈትኩኝ። የዛን ቀን ያቆምኩት በቃ በዚህ ልክ ምናምን ብዬ ማለት ነው። ስለዚህ በጣም ከባድ ነው የጨዋታ ፍቅር ውስጥ ስገባ እና ከ22 አመት በኋላ ማለት በጣም ከባድ እንትን ነው። ስለዚህ እናንተም የዲፒ የአርሰናል ደጋፊዎች ናችሁ። ሁለተኛ ደግሞ የአርሴ 2480 ብላችሁ በቴሌግራም አርሴ 27 አርሴ አዝሻ ወረቀት አለ 2480 ማለት ነው ሊንኩ ነው። ስለዚህ ጀስት በዚህ መግባት ይቻላል። join አርጉ 80 after 20+ years the next time
will go Arsenal. we will go ahead, you know. We will. Yeah. ጋነርስ ያሸንፋል ጋይስ። ጋነርስ ፍስፋም ጋነርስ ይችላል። መልካም ጉዞ ብያለሁ። ይመቻችሁ። ጋነር ይችላል ብለናል። በነገራችን ላይ ኢንተርቪው እንድናደርግ የምትፈልጉ ሰዎች ካላችሁ ሆሳዕና ውስጥ ማለት ነው የትኛውንም ቦታ መጥራት ስላላችሁ ካች እንላለን። ይመቻችሁ። ጋነርስ ይችላል። እንኳን ደስ አለ። አርሰናል ነው የምትደግፈው አይደል? ጋነርስ ይችላል ብለው ጋነርስ ይችላል። እና እንዴት ነው ስሜቱን እንዴት ትገልጸዋለህ? በጣም አሪፍ ነው፣ ደስ ይላል። ምን ያህል ጊዜ ሆነ መደገፍ ከጀመርክ አርሰናል? አንድ 15 ዓመት ነው። 15 ሙሉ እና እንዴት ነው አሁን እስቲ ሙሉ ስሜትን በጣም እስቲ በሆነ ቃል ግለጽና። በጣም ደስ ይላል። ዋንጫ ይቻል አቅም ነበር። ያው ከ2 ዓመት በኋላ ዋንጫ ማንሳት ያን ያህል ቀላል አይደለም። በጣም ተጽዕኖ፣ በጣም ተፈትነናል፣ በጣም ተቸግረናል፣ አትችሉም ተብለናል። አሁን ግን ጋነርስ ይችላል። አሁን ይችላል። ስሜቱን እንዴት ገለጽ? በጣም ከባድ ነው። ይመቻል። በጣም ከ22 ዓመት በኋላ እንዴት ነው ዋንጫ ሲያነሳ? በጣም ከባድ ነው። ስሜቱን ግለጽ እስቲ በሆነ ቃል ግለጽ። በቃል ለመግለጽ ይከብዳል። አዎ ይመችል። ለማንኛውም እንኳን ጋነርስ በስመ አብ ልነግርህ አልችልም። በጣም ደስ ብሎሃል? በጣም ወደር የለውም ደስታችን። እሺ ስሜትን በአንድ ቃል እስቲ ግለጽ። ጋነርስ ይችላል። ጋነርስ እንችላለን። እሺ እንዴት ነበር ማለት ከ22 ዓመት በኋላ ዋንጫ ሲያነሳ ስሜቱን እንዴት ትገልጸዋለህ? ኧረ ስሜቱ በቃል የሚገለጽ አይደለም። በጣም ከባድ ነው የምር። በጣም ደስ ብሏል። በጣም ምን ያህል ጊዜ ሆነ መደገፍ ከጀመርክ አርሰናል? እኔ 10 ዓመት 11 ዓመት ምናምን ይሆናል። መሀል ላይ ከተ ምናምን ቀላቅላ አላውቅም ማለት ጋነርስ አይደረበም። እንችላለን፣ እንቀጥላለን ወደፊት። አርሰናል ዋንጫ ሲያነሳ እንዴት ነው? ምንድነው? በጣም ደስ የሚል ስሜት ነው ያለው። በጣም ማለት ምን ያህል ጊዜ ሆነ መደገፍ ከጀመርክ? አረ እኔ ከተወለድኩ እስካሁን ድረስ ያው እየደገፍኩ ነው። መሀል ላይ ቀላቅላ አታውቅም? አረ ማንንም። ስለዚህ ጋነርስ ይችላል አንስቷል። እሺ አንስቷል። እኛ አርሰናል ደጋፊ ነው። የ19 ቲም ማሊያ አንለብስም። የሳይ ስለዚህ ስሜቱን እስቲ በአንድ ቃል ግለጽ። አርሰናል ከ2 ዓመት በኋላ ዋንጫ ሲያነሳ ምን ይመስላል? ስሜቱ እንዴት ነው? በቃ ምን ልበል፣ አልቻልንም፣ መቆጣጠር አልቻልንም። እያየው ነው ከተማው ላይ እንግዲህ ያለውን ስሜት ጋነርስ ይችላል። ጋነርስ ይችላል። አርሰናል ይችላል።